የጸጸታት ነገር ነው የምትመስለው። በጣም ውስጧ ቆስሏል። በጣም በቃ እኔ እንጃ መናገር ሁሉ እስከሚያበጣም የሚያሳዝን ነገር ሰምቻለሁ። እጅግ በጣም ማለት ነው። ዛሬ እንግዲህ አብርሃም ዛሬ ማታ ነው በረራ የሚያካሄደው ማለት ነው። እንግዲህ ትላንትና ምሽት ያው ከሩታ ሲወጣ ያው ከሄርሜላ ጋር አውርተዋል። ከሄርሜላ ጋር በጣም የሚያሳዝን ነገር ነው። በጣም ነው ያለቀሰችው ሄርሜላ። በጣም ነበር የምታሳዝነው። ታዩታላችሁ በኋላ ቪዲዮን ቀጨባ ተደርጎ የወጣ ቪዲዮ ነው ያየሁት እኔ። እዚህ ጋር ካወጣ ደግሞ ለኔ ችግር ነው ለዛ ብዬ ነው እና እንደዛም እያወሩ ያለ ያው ኤፍሬምን ይመጣል ትንሽ ደግሞ ጭቅጭቅ ይበጠበጣሉ። እንግዲህ ቤተሰብ አብርሃም አገር ውስጥ አይደለም፣ የሀገር ውስጥ በረራ አይደለም። በጣም እኔ እንጃ አብርሃም የሆነ የደረሰበት ነገር አለ ውዶቼ። እና አብርሃም የሚሄደው ይመስለኛል ወይ ህንድ ወይ እንትን ዱባይ ነው የሚሄደው። አብርሃም ቼክአፕ ሊያረግ ነው ራሱ የሚሄደው። አብርሃም በአሁኑ ሰዓት አሞታልም እየተባለ ነው። እኔ በጣም ያሳዘነኝ ነው። ለማንኛውም ቤተሰብ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታረጉ እፈልጋለሁ። በደንብ አድርጋችሁ ላይክ አድርጉ እና በጣም የሚያሳዝነው ያው ቼክአፕ ሊደረግ ነው የተባለው። እኔ ከአንዳንድ ጓደኞች ነው ይሄን ነገር የሰማሁት። አብርሃም ትንሽ አሞታል የተባለ ነው። ውስጡ ልክ አይደለም። ከዛ በኋላ ውስጡ ልክ አይደለም። ምን እንደተደረገበት አይታወቅም። ቤተሰብ አሁን አብርሃም እየተናገረ አይደለም። አብርሃም ከሁሉም መራቅ ነው የፈለገው። ቤተሰቦቹም ማንም ኤፍሬምም እንዲሰማ አልተፈለገም። ይሄ የነሱ ሴራ ነው። የነሱ ሴራ የተደረገበት ነገር ነው እንደዚህ እየሆነ ያለው። ልጅ የተሰቃየ ያለው ማለት ነው። እና እኔ እንጃ ምን ብዬ እንደምነግራችሁ ብቻ አላቅም። ያው ሩታን በጣም ከፍቷታል። ያው እነ ሩታም ያደረጉበት የሆነ ያልሆነ ነገር ሰው ሲደረግበት እኮ አንዳንዴ ቆሌ ሁሉ ነው የሚርቀው። አብርሃም ቆሌ ሁሉ ነው የራቀው። ፊቱ ራሱ ልክ አይደለም። የሆነ የታፈነ ነገር አለበት። ሰውነቱም አብርሃም ካያችሁ አባብጦብኛል። ፊቱ ራሱ በጣም የሆነ በቃ ብቅ ያለ ነገር ይመስለኛል። እና እኔ ብቻ አላቅም። አብርሃም ቼክአፕ ቢደረግ ጥሩ ነው። ውስጡን ሁሉን ነገር እንደሚያመው ያመኛል ምናምን ጥሩ አይደለሁም ምናምን እያለ ነው ያለው ጓደኛው። እንግዲህ እንደዛ ከሆነ ሄዶ መመርመር ጥሩ ነገር ነው። ሄዶ መታየት ጥሩ ነገር ነው። በዛውም ራሱን ያያል። በዛም በራሱን አዝናንቶ ምን ብሎ ይመጣል ማለት ነው። ያው ሩታም ደንግጣለች። ሩታ ስደነግጥ ለመጀመሪያ ጊዜ አየሁ ትላንትና። በጣም ተደናግጣለች። ቤተሰብ ምን አባታቸው ነው። በጣም ተደናግጣለች ሩታ በትላንትናው ዕለት ካያችሁ በጣም ከፍቷታል። እኔ ሩታን ከፍቷት እንደዚህ አይቼ አላቅም። የሆነ መናገር ሁሉን ያቃታት፣ እጇ ሁሉ ተንቀጥቅጧል። እኔ እንጃ ምን ያደረገችው ነገርም የሆነ ያደረገችው ነገር ደግሞ ካለ ጸጽቷትም ቢሆን ይችላል ነው የምለው እኔ። አንዳንዴ የሆነ ያደረጋችሁ ነገር ካለ ውስጣችሁን ይጸጽታችኋል። ገብቷችኋል ይመስለኛል። እንግዲህ ሩታ የሆነ ነገር አድርጋ የጸጸታት ነገር ነው የምትመስለው። በጣም ውስጧ ቆስሏል። በጣም በቃ እኔ እንጃ መናገር ሁሉ እስከሚያቅታት ድረስ እሱን ለማቀፍ እሱን ያደረገችው ነገር የሆነ ነገር አለ በቃ። እና አንዳንድ ጊዜ የሆነ ነገር ስታረጉ ይጸጽታችኋል። አንዳንድ ነገር ስታረጉ ምን ነው ባላደረኩት ኑሮ የምትሉበት ነገር ቢኖር ይችላል። እና እኔ ከሩታ የተረዳሁት ነገር ትላንትና ይሄ ነው። እንግዲህ ሄርሚዬን በጣም ታሳዝን ነበር። በር ላይ ቆማ ቁልጭ ስትል እጅግ በጣም ታሳዝን ነበር። እኔ እንጃ ምን ብዬ እንደማስረዳችሁ አላቅም። አብርሃም እንግዲህ በሰላም ይሄድ ወንድሜ፣ በሰላም ደርሳ የራስን ህይወት የምመርጥበት ራስን የምታነብበት ይሁንልን ነው የምለው። አብርሃም ምንም ቢሆን ምንም እኔ አብርሃምን አልጠላውም። ምንም ነገር ቢያደርግ እኔ አብርሃም እኔ እንጃ በጣም እግዚአብሔር ይባርክ። በስማ አረ እንደዚህ ማን ትላለ ወይ ለበይ ድምጽ ቆርጧል። እና ውዶቼ የመኪና ድምጽ እየገባብኝ ነው። የለውም እኔ ወደ የሆነ ቦታ ሄጄ ነው። እና ውዶቼ አብርሃምን እኛ አንጠላውም ሁላችንም። አብርሃም ምንም ቢያደርግ ያው ታውቃላችሁ። እኔ ጃኒ ያሳዝነኛል አብርሃም ነገር የሚያደርገው ነገርም ደግሞ አንዳንዴ ያናድደኛል። ግን እንደዚህ አሁን በሆነ በምናምን ከሆነ እኔ በጣም ውስጥ የተሰብሯል እሱ ማለት ነው። አንዳንድ ጊዜ
የምታስቡት ነገርና የምታደርጉት ነገር አንድ አይመጣም። አብርሃምም ሊረጋጋ አልቻለም። ከሁለት ሴት ጋር ራሱ መሆን ራሱ ቤተሰብ በሽታ ነው። እግዚአብሔርን ነው የምላችሁ። በቃ ትልቅ በሽታ ነው። ከሁለት ሴት ጋር መሆን ማለት ይቅርታ ስልክ አልይዝ እያልኳቸው ከሁለት ሴት ጋር መሆን ራሱ ማለት በጣም በሽታ ነው። እግዚአብሔርን ነው የምላችሁ። አብርሃም በሽታ ውስጥ ነው የገባው። ምንም ሰው ከሁለት ሴት ጋር መሆን የለበትም። በቃ ደግሞ ሩታን ባይወዳ ኑሮ ደግሞ ቤተሰብ 50 ጊዜ ከሩታ ጋር አይገናኝም ነበረ። በሆነው ባልሆነው ነው አብርሃምና ሩታ የሚገናኙት። ገብቷቸዋል። እና እንዲህ የተገናኙ ውስጣቸው ባይፈላለግ ኑሮ እንደዚህ አይገናኙም ነበር። አብርሃም በሆነ ሰበብ አድርጎ በሆነ አስባብ አድርጎ ከሩታ ጋር ይገናኛል። እኔ የምለው አሁን ለሱ የሁለት ሴት ነገር በሽታ ነው። በሽታ ስለሆነ እግዚአብሔርን ነው የምላችሁ። አብርሃም የሆነ ነገር አድርጎ በቃ የሆነ ነገር አድርጎ ከሄርሜላ ጋር ትቶ ወደ ልጁ አይደለም የተዋለደበት ልጅ ጋራ ቢመለስ ከሩታ ጋር ቢመለስ እኔ ደስ ነው የሚለኝ። አስቦበት በደንብ ያስብበት። እነዚህ ነው በደንብ አስቦበት የሚሆነውን ሰው መርጦ ከልጁ እናት ጋራ አብሮ ቢሆን ይችላል። ለምን ጨክኖ አልጨከነም። ከሩታ ጋር ለመለያየት በጨክን አልቻለም። በቃ በሰበቡ ነው ስለሚያገኛት ስላልጨከነ። ስለዚህ በቃ ምንድነው ማድረግ ያለበት? ይሄ ሰው አስብበት። ውጪ ሄዳል፣ አልታከም፣ ራስን በቃ ሁሉን ነገር አይተህ ወደ ሩታ ተመልሰህ መጥተህ አብረህ ብትሆን እኛ በጣም ነው ደስ ይለን፣ አይከፋንም። የራስን ምርጫ ታውቃለህ። ከአንዴም ሁለቴ ነው እንግዲህ ሩታ ልትሰናበታት የመጣው አይታችኋል። በቀደምም ትናንትና እንግዲህ እያያችሁ ሁላችሁም ማለት ነው። እኔ ያው እነሱ ውስጥ ፍቅር ባይኖር ነው እንደዚህ አይሆንም ነበር። ስለዚህ ሄርሚዬ ደግሞ የራስሽ የሆነ መድኃኒዓለም ይስጥሽና በቃ ከሌላ ሰው ጋር ብትሆኚ በጣም ደስ ይለኛል። እኔ ስለምወድሽ ስለማከብርሽ ማንም ሰው መጥቶ አንቺን እንዲናገርሽ አብሶ ኤፍሬም የሚባል ሰውዬ መጥቶ አንቺን እንዲናገርሽ አንቺን የሆነ ነገር ቃላቶች እንዲናገርሽ አልፈልግም። ለምን ክብር ያለሽ ሴት ነሽ። ስለዚህ ከነዚህ ቤተሰብ ውስጥ ብትወጪ ደስ ይለኛል። የአብርሃምን ቤተሰቦች እንግዲህ ለሩታ ብዙም በቃ ፍቅራችሁ ቀንሷል። እዩበትና አስቡበትና ሩታንን በደንብ ይዋት። አብርሃምን እንትን በሉና በቃ ሁሉ ነገር ይፈታ። እውነት እበላለሽ በቃ ተፈቱ አንድ ላይ ይሁኑ። እንትናም ፍቺ በቃ ማነች የአብርሽ ፍቺ በቃ ከሩታ ጋር ያለሽን ነገር ፍቺ። ሩታም ወደ ራስሽ ተመለሽና ከአብርሃም ጋር ሁኑ። ልጁን አሞታል፣ ትክክል አይደለም። እግዚአብሔርን ነው የምላችሁ። እነሱ በራሳችሁ ነገር ነው ሩታ እየጸጸትሽ ነው ያለው። ጸጸትሽን ለማስተካከል አብርሃምን በደንብ ተንከባከቢ ነው የምለው። አብርሃም እሺ ካለ ካንቺ ጋር በጣም ደስ ይለኛል። ሄርሜላ እንድትሰቃይ ስለማልፈልግ ማለት ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ተረፈ። ወዳቻለሁ። ቻው ቻው።